የጉራጌ ህዝብ በውስጥ ያለውን አንድነት አጠናክሮ ከሌሎች ህዝቦች ጋር ያለውን አንድነት ደግሞ በላቀ ሁኔታ እንዲያጠናክር ካደራ ጭምር እያሳሰብኩ ይሄ የተጀመረው ስራ በጣም ተጠናክሮ ልቆ ልጆች የሚማሩበት፣ አዛውንቶች የሚመርቁበት፣ ዩኒቨርሲቲዎች የሚመራመሩበት፣ ትውልዶች ባህላቸውን፣ ታሪካቸውን፣ ቋንቋቸውን አውቀው ከየት ወዴት እንሄዳለን የሚሉበትን ነገር የሚወስኑበት ስለሆነ የተጀመረው ስራ ተጠናክሮ እንዲቀጥል አሳስባለሁ። የጉራጌ ባህል፣ ቋንቋ፣ ታሪክ ጥናት ሲጠና መነሻው ዛሬ አይደለም። ህዝቦች በጋራ መኖር ከጀመሩበት ከጋሪዎች ስርዓት ጀምሮ ህዝቦች ታሪካቸውን ለመሰነድ፣ ቋንቋቸውን በጋራ ለማድረግ፣ ባህላቸውን ለማስተሳሰር ከፍተኛ ጥረት ሲያደርጉ ቆይተዋል። ህዝቦች በጋራ መኖር ከጀመሩበት ጊዜ አንስቶ እጅግ በጣም በሺህ የሚቆጠሩ ዘመናት የተቆጠረ ቢሆንም ባህልም ቋንቋም ታሪክም እያደገ እየመጣ ያለ ጉዳይ ነው። አሁን ባለንበት ዘመን ካለው ቴክኖሎጂ ጋር ተሳስሮ ባህል ታሪክና ቋንቋ አላስፈላጊ ችግር ውስጥ የሚገባበት ዘመን ስለሆነ በዚህ መልኩ ተሰባስቦ የህዝቡን ባህል፣ የህዝቡን ታሪክ፣ የህዝቡን ቋንቋ ወጥ የሆነ ይዘትና ወጥ የሆነ ቅርጽ እንዲኖረው በጋራ በምርምር በተደገፈ መንገድ ለመስራት እንደዚህ በመነሳታችሁ ታሪክም ያመሰግናቸዋል፣ ትውልድም ያመሰግናቸዋል። በርቱ። ለሁለቱ ዞኖች ለወልቂጤ ዩኒቨርሲቲ እንዲሁም ለጉልባማ ብዙ ስራ ባለበት ሰዓት፣ ብዙ አጣብቂኝ ሁኔታዎች ባሉበት ሰዓት በአጭር ጊዜ ይሄን ፕሮግራም በዚህ በደመቀ መልክ እንዲዘጋጅ ስላደረጋችሁ በራሴና በጉራጌ ህዝብ ስም ከፍተኛ ምስጋና አቀርባለሁ። ይሄ የጀመራችሁ ስራ እንዲጠናከር የመጀመሪያ ነው። የመጀመሪያ ስራ ብቻ ሆኖ እንዳይቀር ሁለተኛ፣ ሶስተኛ፣ አራተኛ፣ 30ኛ፣ 40ኛ እያለ እንዲቀጥል ወኔው እንዲኖራችሁ ፍላጎቱ እንዲያድርባችሁ በየጊዜው እንድትንቀሳቀሱ በዚህ አጋጣሚ አሳስባለሁ።